ድንች ነው እሱ ድንች ነው ወገን ይላል ወገን እንዴት አደራችሁ እንዴት ብላችኋል እንዴት አርፍዳችኋል የሚባለው በየሀገሩ የተለያየ ነገር ስለሆነ እኔ ወንዶ ገነት ነው ያለሁት አሁን ከእንቅልፋችን እየተነሳ ነው ወጥተን ወንዶ ገነት በጣም የሚያምር ቫይብ አላት የላይፍ ቫይብ አላት ዲኖ ላይፍ ቫይብ ላይፍ ያለባት ቫይብ አለ ይሁን ደስ የሚል እሱ ላሳያችሁ ልወጣ ነው ወንዶ ገነት ስትመጡ አንድ ሆቴል ያው ሸበሌ ነው ያለው ሻበሌን ያሉት እንውጣ ሻበሌን ያሉት እዚቹ በቃ ከተኛውባት ንቅንቅሳል እዛው ተኝቼ እዛችሁ ነው የተነሳሁት እንቀሳቀስ ወገንታት ሰብስክራይብ ማድረጋችሁን እንዳትረሱ ቀጣይት እንደምንመጣም በዚሁ እየጻፋችሁን ሐሳብ አስተያየታችሁን እንዳትረሱ መስጠታችሁን ሁልጊዜ ግሪን ሁልጊዜ ቢዩቲፉል የሆነ ፕሌስ ነው ሁልጊዜ ማለት ነው let's go for it ይኸውላችሁ ህይወት አለው ምለው ይሄንን ነው ይሄን ፊትህን ራቅ ምናምን ታስጠላኛለህ ተብዬ ነው ባይዘው እንደዚህ አድርጌ የምቀርጸውና ስልክ በእጄ ስለሆነ ብዙ ጊዜ ዙምድ ይሆናል ፊቴ ኤኒ ሃውስ ላይፍ እምላችሁ እዚህ ወንዶ ገነት ላይ በጣም ላይፍ የሆነው ነገር ይሄ ነው ይሄ የምታዩት ነገር ማለት ነው እና ሰው በየግቢው ደግሞ እንደምታዩት የሚሸጡላችሁ ሌሎች ነገሮች አሉና በጣም የሚገርም ለም ነው የሚባለው ለምለሚቷ ወንዶ ገነት ነው ያለነው ገና እየነጋ ነው አሁን እየጀማመሩት ነው እንደምታዩት ነው ሁሉ ነገር ማለት ነው ይሄኛው ወደ ዋና የሚወስደው ነው እና ያዋለን ሰዓት ካገኙ
ወንዶ ገነት ለናፈቃችሁ ነው። ይሄው እያያችሁት ነው። የጸዳ ውሃ አይጠቁር አይቦን ክረምት አይል በጋ አይል ሁሌ ነጭ የሆነ ውሃ ይመታል። የሸጠልኝ አንደርዌር ማለት ነው። ቢቸግር የሆነች አንደርዌር ነው የሸጠልኝ። ይሄ መዋኛ እንትን በጣም ነው የምታስጠላው፣ ጠባብ ነች እና ኦኬ ዋኘን እኮ ወገን ዋኘን። በቃ ሰዓት አጣዋ። እንዴት አድርጌ ላሳያችሁ? ይሄን የሆነ ጊዜ ተቀጥቅጬ ነበር። ታያችኋል። የሆነ ዘመን ላይ ተቀጥቅጬ ነበር ገብቼ እና ዋኘው። ያው የሚቀርጸኝ ስላጣው ነው። ወተን ደግሞ ቁርሳችን እንብላ። እዚህ አካባቢ ቁርስ ያው ቅድም እንደተጀመረ ነው። አሁን አምባሻ እየተጋገረች ነው። አቮካዶ አለ። አሁን 40 ብር ነው የለኝም። 40 ብር አትሰጡኝም? በነሳ ያለኝም። ኧረ ችግር የለውም። እውነት ለምን ትያታለሽ? 40 ብር እኮ የለኝም። ኪሴ ውስጥ 40 ብር የለም። ንገሩኝ። አንተ በአማርኛ አውራ። ይሄ ምንድን ነው? እንዴት 40 ብር የለህም ነው የሚለኝ? ማነው ስሙ? አንተ ትገዛለህ። ከዛ ሩም መሄድ አለብኝ። ብር ለማውጣት ሩም መሄድ አለብኝ። እሺ በቃ ትሰጪኛለሽ? በነፃ ትሰጪኛለሽ? ኪሴሎ ነው ስምሽ? በነፃ ስጪኝ። ሰላማዊ ይመቻችሁ። እሱ የኔ ነው። አያቃጥልም። አምባሻ ይችን ትመስላለች። የወንዶ ገነት አምባሻ ትንሽ ታቃጥላለች፣ ግን አሮገኝ አቮካዶም አለኝ። ይኸውላችሁ በዛው መኪና ተዘጋጅቷል። ልንወጣ ነው፣ ግን ያው ይሄን ሳንቀምስ አንወጣም ብለን ነው። እቺን ሳንቀምስማ ዝር ውር የለም፣ እንቀምሳለን። ስንት ነች እቺ? አንዷ 50 ብር። አንዷ ነች 50 ብር። ውድ ነው ስቲላር ውድ አይደለም። ኧረ ውድ አይደለም። 50 ብር ነው። ይሄው ሀቢብ ሁለት ይሁንልኛል። ቅንነት፣ ደግነት ጥሩ ነው። ማንኛውም ወንዶ ገነት ያለው ነገር እንዳያችሁት ነው። ከጧት ጀምሮ ያለው ቫይብ ደስ ይላል። ያት እዚህ ጋር ጦጣ አለች፣ በዚህ ሳይድ ጉሬዛ አለ። ይዘን ትሄዳለህ? ስንት ነው? ስንት ነው ፏፏቴ?
ኦኬ እንዴት አይደል? ደህና አይደል? ሰላም እንዴት ነው? ሁሉ ሰላም አማን ነው። ያው ወንዶ ገነት ከመጣችሁ ሞኬ በሉ። በምንም አይነት እምነት ይታመንላችኋል። አሪፍ ቦታም ይዟችሁ ይሄዳል። እቺ ደግሞ ቀጣይ ጄኔሬሽን ጋይድ ነው የዚህ ሀገር እና በጧቱ ወንዶ ገነት ያሳየኋችሁ ይሄንን ይመስላል። በጣም የሚያምር ሀገር ነው። ወገባችሁን፣ ጀርባችሁን እጅ እግር የሚቆረጥማችሁ የዲስክ ችግር ያለባችሁ ምናምን ሰዎች ለአራት አመት ሽባ ሆኖ በሰው እርዳታ ለሚንቀሳቀስ ሰው በእግሩ ተራምዶ ለመጣ ደግሞ 1-3-4 ቀን ነው። እንደ በሽታው አንድ ሰው ይዳናል። ሰው አለ ከአሜሪካ የሚመጣ ካልጋ ላይ 5 አመት ሙሉ ተነስቶ አያውቅም። በ5 ቀን መኪና እየነዳ ሄደ። ከዚህ በ5ኛ ቀን በየአመቱ ደግሞ የዳንኩበት ቦታ ነው ብሎ ካምፓራ ያደርጋል። እዚህ ጋር እንትን የሚያደርግ ሰው አለ። መቶ ሳይድን የሄደ ሰው አለ። የለም እዚህ መጥቶ አንድ ሰውም የለም። አልዳንኩም ብሎ የደማ የቼልሲ ዳኛው ነበር። እሱ መጥቶ ታክሞ ሄዷል። ቼልሲ ዳኛ ማን ነው? የቼልሲ አሰልጣኛቸው አለ። ኦኬ ቤተሰቦቻችሁን ጭምር ስቲል እዚህ ይዛችሁ መምጣት ትችላላችሁ። ከየትኛውም አቅጣጫ ወደ ወንዶ ገነት ብትመጡ በእርግጠኝነት እንደው ሙሉ በሙሉ እንኳን ባይሻላችሁ ሂል ታደርጋላችሁ በሆነ መንገድና መታችሁ እዚህ ገነት ምድረ ገነት የሆነች ቦታ ላይ ትፍታ በሉባት፣ ፈታ በሉባት። ፍቅር ሰላም ለእናት ሀገር ኢትዮጵያችን ይሁን። ያው ፊትህን እንደዚህ አታርግብን ስለተባልኩ እንደዚህ አድርጌ ነው የማወራው። ፍቅር ሰላም ለእናት ሀገር ኢትዮጵያችን ይሁን። ይመቻችሁ።